በሁለት ማንኪያ መብላት አይቻልም ይላል አላህ Subhanahu Wa Ta'ala በሁለት ማንኪያ መብላት አይቻልም መጀመሪያ አላህ የሚፈልገው ሁሉ ነገር በወጣትነት እድሜህ ነው ወሻቡ ነሻአ في عباده الله ስትረክስ ስትወድቅ ህብረተሰቡ አንቅሮ ሲተፋህ መውደቂያ ስታጣ ዙባላ ስትሆን ነው ወደኔ የምትመጣው ይላል አላህ Subhanahu Wa Ta'ala ፋይልህን ዘግቻለሁ አልቀበልም ለምን ራስ ወስነሃል ደጋግሜ ያባብልሃለሁ ለምኛለሁ አሁን ሁሉም ሰው ጃጃ ሰውዬ ምንድነው የሚለው የት ትሄዳለህ ማንም ሲኒማ ቤት አይቀበልህ ጠጅ ቤት አይቀበልህ ተጃጃ በኋላ ሁሉ ፖለቲካው አይቀበልህ ሁሉ ነገር በመጨረሻ ምንድነው የውዳቂ ተናንተና ስትሳለቅበት የነበረው የፈረደበት ቤተክርስቲያንና መስጂድ ይሆናል የዛዘተው ሁሉ መውደቂያ ማለት ነው የዛ ጊዜ ተውባ አይደለም የሚቀበል ስላጣ ነው የመጣው ማለት ነው ሁሉም ሲተፋ ان الله لا يهدي القوم الظالمين الله Subhanahu Wa Ta'ala ማን ነው የምታታለለው ተናንተና የፈለክን የለብህን አደረግ ጨፈርክ አሁን ደግሞ እንደገና ወደ እኔ ይያልክ ትመጣለህ የምታታለለው ፈልጋል አላህ ان الله لا يهدي القوم الظالمين ስለዚህ ይሄንን መጠንቀቅ አለብን ብዙዎቹ በእስላሙ ውስጥ ያሉት በወንጀል ውስጥ እድሜያቸውን ሁሉ እያጨማለቁ እየተዘፈቁ ቀስ ብለን ስናረጅ እንተብታለን ይልሃል ማለት ነው ለመሆኑ ስለምታረጅ እንደምትቆይ ማን የነገረህ ማን ነው የምታታለለው አላህ Subhanahu Wa Ta'ala ሁሉን ነገር በአፍላ እድሜ ነው እንድትሰራ የሚፈልገው وقال الذين كفروا እነዛ ካህዲዎቹ ደግሞ ከዚህም አልፈው للذين آمنوا እነዛ ቆራጥ የሆኑት አማኞች ሲተቹና ሲዘልፏቸው ምን ይላሉ لو كان خيرا ما سبقونا إليه እነዚህ ሙስሊሞች እኮ የተቀበሉትና የሚከተሉት ሃይማኖት እነሱ እንደሚሉት ጥሩ ቢሆን ኸይር ነገር ቢሆን ኑሮ እነሱ አይቀድሙንም ነበር ይላል ማለት ነው ሱብሃንአላህ ተመልከት እንግዲህ ይሄ ትቢት ነው ኩራት እነሱ በዛ ጊዜ አይመተል ኩፍር የነበሩት ናቡጀል እና አቡልሃብ እና ዑትባ እና ሸይባ እና ረቢዓ እና ወሊድ እና ሙጊራ የሀገሪቱ መሳፍንትና መኳንንት የነበሩት እነ ቢላልን እነ ሷሂብን እና አማርን ነው እንደዚህ የሚሏቸው ማለት ነው ሾፍ ሃኡላይ ሙሉኩል ጀና ይሏቸዋል አጠገባቸው ሲያልፉ ምስኪን ለደረታቸው የሚያጣፋት እንኳን የላቸውም እነሱ ወንደ ይሳለቁባቸዋል የሙሐመድ ጀነት ታገባላችሁ የሚላቸው የጀነት ንጉሳውያን እኮ እነዚህ ናቸው አያቸው እያለ እስተመንጋጋው ይስቃል ማለት ነው እውነት ይሄ ነገር እውነት ቢሆን ኑሮ ይሄን እድል ለኔ ነበር መስጠት ያለበት ወይስ ለቢላል ወይስ ለአማር ይላል ማለት ነው የሰው ልጅ ቂል ነው ደካማ ነው የዛ ጊዜ ባለማረጎቹ ባለስልጣኖቹ ባለሀብቶቹ እነሱ ናቸው እውነትም ይላል የዋሁ እና ይሄ ነገር ጥሩ ቢሆን ኑሮ ለእናንተ ነበር የሚገባው ብሎ ነው የሚሰጠው ማለት ነው لو كان خيرا ما سبقونا ما جاء به محمد ያመጣው ነገር እንደሚለው ኸይር ቢሆን ኑሮ እሱን የሚከተሉ ዝምባሞችና ጎስቋሎች ቅማላሞች እነሱ አልነበሩም ይሄን ድል የሚገባቸው ለኛ ነበር የሚገባን ይሏል ማለት ነው ይሄን ይላል አሁንም እንደዚሁ ነው የሚለው ባከ ሙጣዋ ተውባክ ኋላ ቀር ይላል ማለት ነው ይሄ ነገር ጥሩ ቢሆን ኑሮ እኛ እንገባበት አልነበረም የማይረባ መሆኑን አውቀን እኮ ነው የተው ነው ይሄ የደካሞች የኋላ ቀሮች አስተሳሰብ ነው ይላል ማለት ነው እዛ ሩቃት አሁንም አለ ማሰበቁና ኢለይ እነሱ አይቀድሙንም ነበር ይላል አሁን አለል ባጢሉ ሙብተዲዑ የተለያየው የተወሰኑት ሙወሂዶች መስዋዕት በሚከፍሉ ጊዜ ዲናቸውን ለማወቅ ለማሳወቅ በሚንቀሳቀሱ ጊዜ እንዴት ነው የሚሳለቁባቸው ኸይር ቢሆን ኑሮ ባካቸው አባቶቻችን ያቆዩልንን የተለመደውን ብናረግ ይሻላል አጉል ችግር ታመጡብናላችሁ ይላል ማለት ነው ምን አይነት ችግር ከጀሃነም የበለጠ ችግር አለ ግዴለም ባለንበት በሽርክ ተጨማልቀን ጀሃነም እንሄድ ነው የሚል ያለው ኸይር ቢሆን ኑሮ እነሱ የተቀበሉት ነገር እኛ ቀድመን እናገኘው ነበር ይላሉ ማን ነው ኸይር የተባለ ሁሉ ለአንተ ነው የሚገባው ብሎ የነገረህ ሁሉ ፍጡሮች አላህ ናቸው አላህ የፈለገውን ለፈለገው ይሰጣል ላንተ እንደሰጠ ለሌላው የማይሰጥበት ምን ምክንያት አለ የተናቀ የሚንቅበት ጊዜ የለም ወይ ዓለም ሁሉ ጊዜ ተገለባባጭ ናት እና ዱላ ናት ተቀባብሎች ነው ማለት ነው እና ዱለተን በይነል አግኒያ Subhanahu Wa Ta'ala ዓለምን በአንድ ባህር እንድትቀመጥ አያደርግም ዛሬ ባለስልጣን የነበረው ነገ ይወርዳል ነገ ተራሰው የነበረው ዛሬ ስልጣን ላይ ይወጣል ተናንተና ቀዛፊ ጁርዛኖች አይጦች ስላቸው የነበሩ ሰዎች እሱን አይጣ አድርገውት ይሄው ስልጣኑ ላይ ቁጭ አሉ እንደዚህ ነው ያላህ ነገር በየትም ቦታ በየትም ሀገር ይሄ ነው አንድ ሰው አንድ ድል ስላገኘ በጊዜያዊ ጥቅም ተሸንግሎ ሐቅን ማድበስበስ አይገባው እና አስቦ መዝኖ መናገር አለበት የናቁት ይንቃል የወጣ ይወድቃል ይሄ መረሳት የሌለበት የአላህ Subhanahu Wa Ta'ala
ቋሚ ስርዓት ነው ማለት ነው በቃል ያልሰሙ ጊዜው ሲደርስ እያንዳንዳቸው በተግባር ያገኙታል ኸይር ቢሆን ኑሮ እነሱ ያመጡት ነገር አይቀድሙንም ነበር ስለዚህ እነሱ በዚህ ነገር ቀድመው መገኘታቸው ኸይር አለመሆኑን ነው የሚያመለክተው ብለው ይደመድማሉ ይሄን መግለጫ ሲሰጡ ምንድነው ሊሉ የሚፈልጉት እኛ የመረጥነውና የተከተልነው ብቻ ነው ኸይሩ ከዚህ ውጭ የሚሄድ ሁሉ ስተተኛ ነው ሊሉ ነው ግን የዚህ ሁሉ ደባና ችግር ሰለባ ምንም የማያውቀው የዋሁ ጎስቋላው ደሃ ነው ይሄን ሁሉ መከራ የሚቀበለው ማለት ነው አውቅላችኋለሁ ባዎች ናቸው እንደዚህ የሚያደርጉት ወኢዝ ለም ይህተዱ ቢሂ አለ አንተ ያመጣውን ቅንን መንገድ እነሱ ስላልተመሩ ፈሰይቁሉና هذا ኢፍኩ ቀዲም ይሄ እኮ ጥንታዊ የሆነ ቅጥፈት ነው ብለው ያጥላሉልሃል ተቀባይ እንዳያገኝ ይላል እሱ ስላልተቀበለው እሱ ስላልታደለ ሌላው ሰው እንዲጠቀም አይፈልግም ምቀኛ ነው ማለት ነው አንተ ስላልተቀበልከው ቢያንስ ለሌሎቹ ለምን አትተውላቸውም ከፈለገ ይቀበሉት ካልፈለገ ይተውት እንደኔ ማለት ሲገባ ከራስ አልፈህ ወይስ ለም ይህተዱ ቢሂ እነሱ ስላልተበሩና ስላልተቀበሉት ፈሰይቁሉና هذا ኢፍኩ ቀዲም ይሄ እኮ የወጣለት ተጥንት ጀምሮ የታወቀ ቅጥፈት ነው እውነት መስሏችሁ ነው እንዴ እንዳትሳሳት እንዳትወናበድ እውነትማ ቢሆን ኑሮ እኛ ምን እንጠብቅ ነበር ይልሃል ማለት ነው በዚህ መልኩ እንግዲህ ብዙውን የሚስኪን ህዝብ በዚህ በዱንያ እንደተጎሳቆለና ተገዥ እንደሆነ በዛኛው ዓለም ደግሞ የዘላለም ኪሳራ ውስጥ እንዲቀር ይዘዋቸው ይሞታሉ እነሱስ ቢያንስ ለጊዜው እየተጠቀሙ ነው ያሉት ግን ሌላው ሚስኪኑ ህዝብ ምንም የማያውቀው ይሄ ነገር ኸይር ቢሆን ኑሮ እኛ እንቀበለው ነበር በእኛ በኩል ይመጣልህ ነበር በእኛ በኩል አለመምጣቱ ራሱ ውሸት መሆኑን ነው የሚያመለክተው የሚል የተሳሳተ ግንዛቤና መመሪያ ይሰጣሉ የዛ ጊዜ የፈረደባቸው የዋሆች እነሱን ተከትለው ይነጉዳሉ ኢላህ አላህ Subhanahu Wa Ta'ala እንደ አይነት ደባ ነውና የሚሰራው ያለው ማንኛው ልብ ያለው ልብ ይበል ኢላህ አላህ Subhanahu Wa Ta'ala ዲናቸውን ጉልበታቸውን ገንዘባቸውን መበዝበዝ ሳይበቃ የዘላለም የመጨረሻ እድላቸውንም ይነጥቋቸዋል እንደዚህ ይያሉ ማለት ነው ወሚን ቀብሊሂ ኪታቡ ሙሳ ጥሩ ስለዚህ እንግዲህ አላህ Subhanahu Wa Ta'ala በእነዚህ አያቶች የሚለው ተበቀለ ያልነቀለ ተጥንት ጀምሮ የሰው ልጆች በሁለት ባር ተከፍለዋል ማለት ነው የቀኝ ጓድና የግራ ጓድ በመባል ከአላህ የመጣውን ሪሳላ በመቀበልና ባለመቀበል በማስተባበልና በማክበር ተከፍለዋል ተጥንት ጀምረው ማለት ነው ተናንተም እንዲሉ ነበር አሁን ያሉትም ያው ናቸው ቋንቋው ስልቱ ሲስተሙ ትንሽ ቀለሙ ሊለወጥ ይችላል ግን ዝሮ ያው ነው መልሶ ማለት ነው ስለዚህ እንደዚህ የሚሉት እንደበኞችና ተንኮለኞች አውቃችሁ ቢያንስ በዚች በመድር ላይ ብትጎሳቆሉ ይበቃችኋል የዘላለም ኪሳራ ውስጥ ይዘዋችሁ ሊገቡ አይገባምና እንዲህ የሚሏችሁን ሸረኞች ወቋቸውና ተጠንቀቋቸው ነው የሚለው አላህ Subhanahu Wa Ta'ala አላህ ንቃት እንዲሰጠንና ምክሩን ተቀብለን ተጠቃሚ እንዲያደርገን እየለመን የዛሬው ደርሳችን በዚህ ላይ ይጠቃለላል ወሰለላሁ ዐለ ነብይ ወኢላ ሊቃኢና አኺር